ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 21 2018 ዓ.ም ዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በኢሮብና በራያ አዘቦ ወረዳዎች በከባድ ድርቅ ምክንያት አስቸኳይ የሰብአዊና የእንስሳት ሕይወት አደጋ መከሰቱ ተገለጸ። በትግራይ ክልል በኢሮብና በራያ አዘቦ ወረዳዎች በተከሰተው ከፍተኛ ድርቅ ምክንያት ሕጻናት፣ አረጋውያን፣ እናቶች እንዲሁም እንስሳት በረሃብና በውሃ እጥረት ለከፋ አደጋ መጋለጣቸው ተገልጿል። በወረዳዎቹ በደረሰው ከባድ ድርቅ ምክንያት ሕዝቡ ለረሃብና ለጥም የተዳረገ ሲሆን የእንስሳት ሕይወትም ያልፋል ተብሏል። አርሶ አደሮች ቀደም ሲል ድርቅን ለመቋቋም ይጠቀሙበት የነበረው የበለስ ተክል በመጥፋቱና የእንስሳት ዝውውር በመታገዱ ምክንያት ለእንስሳቶቻቸው የምግብ እርዳታ ለመጠየቅ መገደዳቸውም ተገልጿል። የራያና የኢሮብ ተወላጆች፣ ወዳጆች፣ የዲያስፖራ አባላት፣ ባለሀብቶች፣ በጎ አድራጊዎች፣ የሃይማኖት ተቋማትና የሲቪክ ማህበራት ሳይዘገዩ አስቸኳይ የምግብ፣ የውሃ፣ የእንስሳት መኖና የመድኃኒት እርዳታ በማቅረብ የሰዎችንና የእንስሳትን ሕይወት እንዲታደጉም ጥሪ ተላልፏል። በሰሃርቲ ወረዳ ግጀት ከተማ በሚገኝ ትምህርት ቤት ላይ ተከማችቶ በነበረው የጽንፈኛው ህወሓት ሰራዊት ላይ የድሮን ጥቃት ተፈጸመ። በትግራይ ክልል ሰባ እንደርታ አውራጃ ሰሃርቲ ወረዳ ግጀት ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ ተከማችቶ በነበረው የጽንፈኛው ህወሓት ሰራዊትና የጦር መሳሪያ ላይ የድሮን ጥቃት መፈጸሙ ተገልጿል። በግጀት ከተማ በሚገኘው የሁለተኛ ደረጃ ትምህርት ቤት ግቢ ውስጥ ሰፍረው በሚገኙ የጽንፈኛው ህወሓት ኃይሎችና በወታደራዊ ቁሳቁሶቻቸው እንዲሁም የጦር መሳሪያዎቻቸው ላይ ትናንትና ነሐሴ 22 2018 ዓ.ም ምሽት 4 ሰዓት አካባቢ የድሮን እርምጃ መወሰዱ ተዘግቧል። በጥቃቱ ምክንያት በትምህርት ቤቱ ላይ ተከማችቶ የነበረው የጽንፈኛው ህወሓት የጦር መሳሪያ ሙሉ በሙሉ ወድመዋል የተባለ ሲሆን ወደ 340 የህወሓት ታጣቂዎች መሞታቸውም አንዳንድ መረጃዎች ጠቁመዋል። በተለያዩ የጽንፈኛው ህወሓት የሰፈረባቸው አካባቢዎች የሚገኙ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉና የህወሓት ታጣቂዎች ከነቀጡባቸው አካባቢዎች እንዲርቁ ማሳሰቢያ ተላልፏል። የአውሮፓ ህብረትና የምዕራባውያን ሀገራት በሰሜን ኢትዮጵያ የአፍሪካ ህብረት የሽምግልና ጥረትን የሚደግፍ የጋራ መግለጫ ወጡ። የአውሮፓ ህብረት ልዑካን፣ የአባል ሀገራቱ ዲፕሎማቲክ ሚስዮኖች እንዲሁም የካናዳ፣ ኖርዌይ እና የዩናይትድ ኪንግደም ኤምባሲዎች በጋራ ባወጡት መግለጫ በሰሜን ኢትዮጵያ እየታዩ ያሉ አዳዲስ ሁኔታዎችን በከፍተኛ ስጋት እየተከታተሉ መሆናቸውን ገልጸዋል። የአውሮፓ ህብረትና የምዕራባውያን ሀገራት ሁሉም ወገኖች በዘላቂ የጠላትነት ማቆም ስምምነት ማለትም የፕሪቶሪያው ስምምነት ትግበራ ላይ በቅንነትና በጎ መንፈስ እንዲሳተፉ ጥሪያቸውን አቅርበዋል። የአፍሪካ ህብረት በአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ያደረጉትን የቅርብ ጊዜ የኢትዮጵያ ጉብኝት፣ የአዲስ አበባና የመቀሌ ጉዞዎች እንዲሁም ውይይቶች በበጎ እንደተቀበሉት የአውሮፓ ህብረትና የምዕራባውያን ሀገራት በመግለጫቸው ገልጸዋል። በድርቅና በከፍተኛ ሰብአዊ እርዳታ እጦት በተጎዳው የትግራይ ክልል አዲስ ወታደራዊ ግጭት መቀስቀስ በሰሜን ኢትዮጵያ ህዝብ ላይ አሰቃቂ አደጋ እንደሚያስከትል የአውሮፓ ህብረትና የምዕራባውያን ሀገራት አሳስበዋል። ህወሓት ታዳጊዎችን በግዳጅ ወደ ጦርነት እየማገደ ነው ሲሉ ሜጀር ጀነራል ዘውዱ ኪሮስ አሳሰቡ። የትግራይ የሰላም ኃይል ከፍተኛ አመራር የሆኑት ሜጀር ጀነራል ዘውዱ ኪሮስ ህወሓት ኋላ ቀር አስተሳሰብ ውስጥ የተዘፈቀና ከ18 ዓመት በታች የሆኑ ታዳጊዎችን በግዳጅ ወደ ጦርነት እየማገደ የሚገኝ ድርጅት መሆኑን አጋልጠዋል። ጀነራል መኮንኗ ይህንን የገለጹት በትግራይ ወቅታዊ ፖለቲካዊና ወታደራዊ ሁኔታ እንዲሁም በህዝቡ ላይ እየደረሰ ባለው እንግልት ዙሪያ ከኢቲቪ ትግርኛ ቋንቋ ዝግጅት ክፍል ጋር በነበራቸው ቆይታ ነው። በቆይታቸውም የህወሓትን ድርጅታዊ ባህሪ አጥብቀው የነቀፉ ሲሆን ድርጅቱ ራሱን ከጊዜው ጋር የማያሻሽል ከእርሱ የተለየ ሀሳብ የማይቀበልና ጠባብ አስተሳሰብን የሚያስቀድም መሆኑን ተናግረዋል። አመራሮቹም የዚሁም ድንቁርና ማሳያ መሆናቸውም ጀነራል ዘውዱ ኪሮስ ገልጸዋል። በተጨማሪም በትግራይ ያለው የፖለቲካ ዳር ይበልጥ የተወሳሰበ እንዲሆን የሰራዊቱ ጽንፈኛ አመራሮች አሉታዊ ሚና እየተጫወቱ መሆኑን ሜጀር ጀነራሉ አጋልጧል። ሜጀር ጀነራሉ አክለውም የሰራዊቱ አመራር በተፈጥሮው ከማንኛውም የፖለቲካ ፓርቲ ገለልተኛ መሆን ሲገባው በአሁኑ ወቅት የትግራይ ሰራዊት ጽንፈኛ አመራሮች በኔትወርክ ተሳስረው የአንድ ጽንፈኛ ድርጅት ጠበቃና አገልግላይ ሆነዋል ብለዋል። በክልሉ እየተፈጸመ ያለው የሰብአዊ መብት ጥሰት በተመለከተም እድሜያቸው 16 እና 17 የሆኑ ታዳጊዎች ሳይወዱ በግዳጅ እየታፈሱ ወደ ጦርነት እየገቡ መሆኑን የጠቆሙ
የጠቆሙት ጀነራል መኮንኗ በዚህም የትግራይ ክልል ወጣት የድርጅቱ የጥይት ማብረጃ እየሆነ እንደሚገኝ በቁጭት ተናግረዋል። ይህንን የህወሓት ድርጊት በመቃወም የትግራይ ክልል እናቶች አደባባይ የወጡ መሆኑን ያነሱት ሜጀር ጀነራል ዘውዱ ኪሮስ እናቶች ልጆቻቸውን ለሞት የሚጋብዝ ድርጅት አንሰጥም በማለት ተቃውሟቸውን በግልጽ እያሰሙ መሆኑን ጠቁመው ማንኛውም ሰላም ወዳድ አካል ድርጊቱን በቃ ሊለው ይገባል ሲሉም ጥሪያቸውን አስተላልፈዋል። ዚምባብዌ ለደቡብ አፍሪካ አየር መንገድ ያለባትን 59 ሚሊዮን ዶላር ዕዳ በየ3 ወሩ 1 ሚሊዮን ዶላር ለመክፈል ሐሳብ አቀረበች። የዚምባብዌ መንግስት ለደቡብ አፍሪካ አየር መንገድ ሳውዝ አፍሪካን ኤርዌይስ ኤስኤኤ ያለበትን 59 ሚሊዮን የአሜሪካ ዶላር ዕዳ በየ3 ወሩ 1 ሚሊዮን ዶላር በመክፈል ለመጨረስ የሚያስችል የክፍያ ሐሳብ አቅርበዋል። ዕዳው እንደ አውሮፓውያን አቆጣጠር ከ2020 ጀምሮ በጆሃንስበርግ፣ ሐረሬና ቪክቶሪያ ፏፏቴ መስመሮች ላይ ከተካሄዱ የበረራ ትኬቶች ሽያጭ ያልተከፈለ ገንዘብ የተከማቸ ነው ተብሏል። በዚምባብዌ ያለው የውጭ ምንዛሬና የፈሳሽ ገንዘብ ማለትም ሊኩዊዲቲ እጥረት ምክንያት ክፍያው ሳይፈጸም ቆይቷል። ሀገሪቱ በዓመት 4 ሚሊዮን ዶላር በሚከፈልበት በዚህ ሐሳብ መሰረት ሙሉ ዕዳውን ለመክፈል በግምት እስከ 15 ዓመታት የሚወስድም ይሆናል። የደቡብ አፍሪካ ወገን የረጅም ጊዜ ዕዳው በአየር መንገዱ ፋይናንስ ላይ እያሳደረ ያለውን ጫና ለመቀነስ በዲፕሎማሲው መንገድ መፍትሄ ለማግኘት እየሰራ ይገኛልም ተብሏል። ሜታ የማህበራዊ ሚዲያ ሱሰኝነት ለፈጠረው ቀውስ 18 ቢሊዮን ዶላር ሊከፍል ነው ተባለ። የፌስቡክ እና የኢንስታግራም ባለቤት የሆነው ሜታ ኩባንያ የማህበራዊ ሚዲያ መድረኮችን ህጻናትን ሱሰኛ በሚያደርግና ለስነልቦና ቀውስ በሚዳርግ መልኩ ቀርጸዋል በሚል በቀረበበት ክስ የ18 ቢሊዮን ዶላር የካሳ ክፍያ ለመፈጸም መስማማቱን አስታውቋል። በአሜሪካ በኦክላንድ ካሊፎርኒያ በሚገኘው የፌዴራል ፍርድ ቤት ሲካሄድ የነበረው ክርክር በስምምነት የቋጨው ውሳኔ በደርዘን የሚቆጠሩ የአሜሪካ ግዛቶች በኩባንያው ላይ የመሰረቱትን የፍርድ ቤት ክርክር የሚያቆም ነው ተብሏል። ይሁን እንጂ ኩባንያው አሁንም በተለያዩ በግልና የተቋማት ክሶች ምክንያት በከፍተኛ የህግ ጫና ውስጥ እንደሚገኝም ተመላክቷል። የሜታ ማህበራዊ ትስስር ገጾች በህፃናት ላይ ጥገኝነትን ይፈጥራሉ የሚለውን ክስ ሲከላከል ቢቆይም አሁን ላይ ግን የካሳ ክፍያ ለመፈጸም ተስማምቷል። ከገንዘብ ክፍያው በተጨማሪ ኩባንያው በመድረኮች ላይ የህፃናትን ደህንነት ለመጠበቅ የሚያስችሉ አዳዲስ የቁጥጥር ስርዓቶችን ለመዘርጋትም ቃል ገብቷል። የቴኔሲ ግዛት ጠቅላይ አቃቢ ህግ ጆናታን ስክሪሜቲ በሰጡት መግለጫ ሜታን ወደ ፍርድ ቤት የወሰድነው ኢንስታግራም ህፃናትን እየጎዳና ወላጆችን እያሳሳተ በመሆኑ ነው። አሁን ግን ለህፃናት ታይቶ የማይታወቅ ጥበቃ የሚያደርግና ዲጂታል ደህንነት ጥበቃ ፈንድ ከፍተኛ ገንዘብ የሚያስገኝ ስምምነት ላይ ደርሰናል ብለዋል። እንደ ሲኤንኤን ዘገባ ኩባንያው አሁንም ከተለያዩ አቅጣጫዎች የሚሰነዘሩ ክሶችን እየተጋፈጠ ይገኛል። ትምህርት ቤቶች በማህበራዊ ሚዲያ ምክንያት በህፃናት ላይ ለሚደርሰው የድባቴና የጭንቀት ቀውስ ላወጡት ወጪ እንዲሁም በሱሰኝነት ምክንያት ህይወታቸውን ላጡ ወጣቶች እና በመድረኩ በሚካሄዱ የአደንዛዥ እጽ ግብይቶች ሳቢያ ለሚከሰቱ አደጋዎች ኩባንያው ተጠያቂ እንዲሆን እየተጠየቀም ይገኛል። የሜታ የካሳ ክፍያ ውሳኔ እንደ ቲክቶክ፣ ስናፕቻት እና ዩቲዩብ ባሉ ሌሎች የማህበራዊ ሚዲያ ግዙፍ ኩባንያዎች ላይ ለሚደረጉ መሰል የህግ ክርክሮች እንደ ትልቅ ማሳያና ቅድመ ሁኔታ እንደሚሆንም ይጠበቃል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ